እንደምን አላችሁ ተማሪዎች በዛሬው ቪዲዮአችን ስለ ማንዴሊያን ኢንሄሪታንስ ነው የምናየው እና ይሄን የዛሬን ክፍል ከጨረስን በኋላ እንድትረዱልኝ የሚፈልገው ፖይንት ምንድነው መጀመሪያ ማንዴሊያን ኢንሄሪታንስ የማንዴል ፕሪንሲፕሉ ምንድነው ማንዴል የሰራው ነገር ምንድነው ብለውን ነገር እንዴት ነው ኤክስፐሪመንት ያካሄደው ብለውን ነገር እንድታውቁልኝ ፈልጋለሁ ከዛ በመቀጠል ሪሲሲቭ እና ዶሚናንት ማለት ምንድነው ብለውን የሪሲሲቭ ዶሚናንት ሪሲሲቭ ብለውን ኮንሰፕት እንድትለዩ እና ዶሚናንት እንደ ሪሲሲቭ የሚለውን ነገር ከሆሞዛይጎስ እና ሄትሮዛይጎስ ከሚለው ኮንሰፕት ጋር ሆሞዛይጎስ አላል ሄትሮዛይጎስ አላል ሆሞዛይጎስ ዶሚናንት ሄትሮዛይጎስ ዶሚናንት ሆሞዛይጎስ ሪሲሲቭ የሚለውን ኮንሰፕት ሁለቱንም አገናኝታችሁ እንድትለዩኝ ፈልጋለሁ ሌላው ደግሞ አላል ጂን እና ክሮሞዞም ያላቸው ሪሌሽንሺፕ ያንን እንድትለዩም ፈልጋለሁ በሴክሽን 2.1 ላይ ማይቶሲስ እና ማዮሲስ ስትማሩ አይታችሁ ያለፋችሁበት ኮንሰፕት ነውና ይሄን ኮንሰፕት እንድትለዩ ነው በዋናነት እኔ የሚፈልገው ማለት ነው በዚህ ዩኒት ማለት ዛሬን ክፍለ ጊዜ ከጨረስን በኋላ እና በመጀመሪያው ሴክሽናችን በመጀመሪያው በሴክሽን 2.1 ላይ ስለ ማይቶሲስ እና ስለ ማዮሲስ ያለውን ነገር አይተን ነበር የሁለቱም ልዩነት ምንድነው ኖርማሊ ማዮሲስ እንደ ማይቶሲስ ስንል ሴል ዲቪዥን ነው ሴል ዲቪዥን ሆኖ ማይቶሲስ ምንድነው ማዮሲስ ምንድነው ቲ ያለበት ሴል ዲቪዥን በሶማቲክ ሴል ወይም በቦዲ ሴል ላይ ያለው የሴል ዲቪዥን ያው ሴል ሪፕሌስ ይደረጋል ሴል ይሞታል በሞተው በየቀኑ ብዙ ሴሎች ይሞታሉ በዛው ቦታ ደግሞ ብዙ ይተካሉ እና ያንን ነው ማዮሲስ ስንል ደግሞ ስለ ሴክስ ሴል ኖርማሊ ሁማን ስለ ሁማን ቢንግ አንስተን ብናወራ 46 ክሮሞዞም አለው ከ46 ክሮሞዞም ያ ማለት 23 ፔር ማለት ነው 23 ፔር ላይ 22 ፔር ስለ ሶማቲክ ሴል ነው እና አንዱ ፔር ደግሞ ስለ ሴክስ ሴል ነው እና ስለዚህ ማዮሲስ ስንል አንዷ ሴል ላይ ያለው ሴል ዲቪዥን ሲሆን ማይቶሲስ ስንል ደግሞ 22 ላይ ሶማቲክ ከሴክስ ሴል ውጪ ያለው ኦል ቦዲ ሴል ላይ ያለው ያን ዲቪዥን ነው የሚያሳየው ማለት ነው ስለዚህ ያንን በሴክሽን 2.1 የተማረው ነው ስለዚህ ኢንሄሪታንስ ወዛሬ ክፍለ ጊዜ የምንማረው ጄኔቲክ ማንዴሊያን ኢንሄሪታንስ ወይም ጄኔቲክስ ስንል ምንድነው ኖርማሊ ጄኔቲክስ ወይም ኢንሄሪታንስ ምለው ኮንሰፕት it is the science of how information pass from parent to their children ምለውን ነገር ነው የሚያሳየው ያ ማለት ከፓረንቶቻችን ሁማን ቢንግ እንደ ኤግዛምፕል ብንወስድ እኛ ከፓረንቶቻችን የሆነ ነገር የወሰድነው ነገር አለና እንዴት ነው ያ ነገር የምተላለፈው ከልጅ ከወላጅ ወደ ልጅ ከወላጆች ወደ ልጆች ካራክተሪስቲኮች እንዴት ነው የሚወራረሱት ምለውን ነገር ያንን መካኒዝም ነው በዛሬ ክፍለ ጊዜ የምናየው ማለት ነው In the 21st century we know a lot about genetics chromosome and the gene yet for hundreds of years people had no idea about how information passed from one generation to the next እና እስከ ቅርብ ጊዜ የማንዴሊያን መወለድ ወይም የማንዴሊያን መምጣት እስከ መምጣት ድረስ ሰው ስለ ጄኔቲክ ኢንሄሪታንስ እንዴት ነው የሚወራረሰው ባህሪ እንዴት ነው የሚወራረሰው ካራክተሪስቲክ እንዴት ነው የሚወራረሰው ስለምለው ነገር በቂ የሆነ ኢንፎርሜሽን ወይም በቂ የሆነ አይዲያ አልነበረውም እና ምን ብሎ ነው ሰው የሚያስበው for centuries people thought that እና እዚህ ላይ ማንዴሊያን ዲስኮቨሪውን ነው ማንዴል ምንድነው ያገኘው ቅድም ነግራችኋለሁ ሰው አይዲያ አልነበረውም ብያችኋለሁ ግን የማንዴል መምጣት ነው እንትን ይሄ ስለ ጄኔቲክስ ኮንሰፕት ስለ ኢንሄሪታንስ ፕሪንሲፕል እንዲወጣ ያደረገው ማለት ነው for centuries people thought that the characteristic of the parent blended together so that the distinct characteristic of each parent were lost ምን ተብሎ ነው የምታሰበው ሁለት ወላጆች በሚጋቡበት ታይም ለምሳሌ አባትየው ረጅም ሆኖ እናትየው አጭር ከሆነች የሚወለደው ልጅ መካከለኛ ነው ቀይና ነጭ ከተጋቡ ጥቁርና ነጭ ከተጋቡ ሚድል ያለው ወይ ጻይም ልጅ ይወለዳል just መካከለኛው ነው ሚዲየም ነገር ነው ብሌንድ የሁለቱም ቅልቅል ነገር ነው ምናገኘው ተብሎ ነበር የምታሰበው ስለዚህ ሚዲየም ነገር ስለሚገኝ
ለምሳሌ ከወላጁ ሁማን እንደ ኤግዛምፕል ብንወስድ የፋዘርን ጋር ኮምፕሊትሊ የሚያመሳስለው ባህሪ ልጁ አይኖረውም ከማዘር ጋርም ኮምፕሊትሊ የሚያመሳስለው ነገርም አይኖረውም ስለዚህ ምንድነው ሎስት ያደርጋል ምክንያቱም ሚድል ስለሆነ መካከል ስለሆነ ሁሌም የፓሬንት ማለት ነው ልጅ ስለዚህ እንደዛ ተብሎ ነው የምታሰበው እና ማንደል ያንን ዲስፕሩቭ ያደርገው እንዴት ነው በፕላንት ላይ አተርን ወይም ጋርደን ፒን በመጠቀም ነው ማለት ነው እና ኖርማሊ ስለ ፕላንቶች በመናይበት ታይም ላይ ፕላንቶች ፕላንትስ ሜል እና ፊሜል ፓርት አላቸው እና ሚድል ወይም ብሌንድድ የሁለቱም ሚድል ነው ተብሎ ነበር የምታሰበው another word cross between black dog and white dog would give great purples ያ ማለት ብላክ ዶግ እና ነጭ ዶግ ቢጋቡ የሚወለደው ቡችላው የሁለቱም ድብልቅ የሁለቱም ጭፍልቅ የሆነ ቡላ የሆነ የጥቁርና የዋይት መሃል የሆነ ሚድል የሆነ ቡችላ ነው የሚወለደው ተብሎ ነበር የምታሰበው the birth of Gregor Mendel in 1822 was the beginning of the end of for these theories Mandel born into very poor family but he was very clever ያው ማንደል ማለት የድሃ ልጅ ነው የድሃ ልጅ ሆኖ የድሃ ልጅ ደግሞ ብልጥ መሆን አለበት የድሃ ልጅ ሆኖ ብልጥ ነው ምንድነው ያደረገው ትምርቱን ለማግኘት የዛን ጊዜ የድሃ ልጅ ትምርቱን መማር አይችልም ስለዚህ የድሃ ልጅ ትምርቱን መማር ስለማይችል ምን የድሃ ልጅ ምንድነው ማድረግ ያለበት አንደኛው ያለው አማራጭ ቸርች ጆይን ማድረግ ነው እና ምንድነው ያደረገው እሱ ቸርች ጆይን ያደረገ ለትምርት ካለው ፍላጎት የተነሳ ከዛ በኋላ ቸርች ላይ በቡሪን በሚባለው አውስትራሊያ ላይ በሚገኘው ቸርች ላይ መነኮሴ ሆኖ ቀጠለ መነኮሴ ከሆነ በኋላ እዛው መነኮሴ በሆነበት በቸርች ግቢ ውስጥ ነው ይሄንን ኤክስፐሪመንት ይሰራ የነበረው ማለት ነው እና ይሄንን ኤክስፐሪመንት ሲሰራ ማንድል ኖርማሊ አተር ላይ ነው እንደነገርኳችሁ ይሄን ኤክስፐሪመንት መስራት የጀመረው አተር ሲሰራ 7 ካራክተሪስቲኮች ላይ ነው መስራት የጀመረው የመጀመሪያው ምንድነው እዚህ ላይ ፊገር 2.10 ላይ የምናየው ነው እነዚህ የምናያቸው ካራክተሪስቲኮች አሉ እና ዶሚናንት እና ሪሴሲቭ ሚል ነገር አለው እሱን ኋላ ስለምናይ ካራክተሪስቲኮቹን ብቻ ነው አይተን የምናልፈው ማለት ነው አሁን እና ቶል እንደ ሾርት የአተር ፕላንቱ ቶል ነው ወይስ ሾርት ነው ቶልን ከሾርት ጋር በማጋባት ቶልና ሾርት ቢጋቡ የተኛው ዶሚናንት ነው የተኛው ሪሴሲቭ ነው ጄነሬሽኑ ወይም ከነሱን አጋብቶ የሚያገኘው ጄነሬሽን ምን አይነት ነው የሚሆነው ብለው ነገር ሁለተኛው የአተሩ ፍላወር ብራንች አለው ወይ ፕላንቱ ከላይ ብራንች ያለው ነው የሌለው ነው እዚህ ጋር የምታዩት ፊገር እዚህ ጋር ብራንች ያለው ተርሚናል ሲሆን ብራንች የሌለው ደግሞ አግዛል ነው ሌላው ደግሞ የአተሩ ሽፋኑ ከቨሩ ግሪን ነው የበዛ ከለር ቤዝድ በመሆን ግሪን እና የለውን በማጋባት ሌላው ደግሞ እዚህ ጋር እንደምታዩ የአተሩ ሽፋን ሼፑ ምን ይመስላል ኢንፍሌትድ ነው ወይስ ፒንችድ ነው የሽፋኑን ሼፕ በማየት ሌላው ደግሞ የአተሩ ሼፕ ምን ይመስላል የአተሯን ሼፕ ራሱ ማለት ነው ራውንድ ነው ወይስ ሪንክልድ ነው በማለት ሌላኛው ደግሞ የአተሩ ከለር የፍሬው የራሱ ከለር ምን ይመስላል የለው ግሪን ምለውን ነገር እና በመጨረሻም የአተሩ የፍላወሩ ከለር ምንድነው ሬድ ነው ወይስ ዋይት ምለውን ነገር በማገናኛት እርስ በእርስ በማጋባት የተኛው ዶሚናንት ነው የተኛው ሪሴሲቭ ነው ምለውን ነገር ነው በእነዚህ በሰባት ካራክተሪስቲክ ላይ ነው ቤዝድ በመሆን ማንድል ሊያጠና የቻለው ማለት ነው how did Mandel breed his pea ሁለተኛው ቶፒካችን ነው እና both male and female part of the pea flowers are held inside a hood like petals so the flower contain pollinate itself plant just planቶች ላይ እዚህ ጋር ፊገር ላይ እንደምታዩ የሜል እንደ ፊሜል ፓርቱ እያንዳንዱ ፍላወር የራሱ ሜል እንደ ፊሜል ፓርት አለው ስለዚህ
ፕላንት ለመጋባት ሌላ ጋር መሄድ ላይጠበቅበት ይችላል ምክንያቱም እዚህ ጋር ፊገር ላይ አንተርና ስቲግማ አለ እዚህ ጋር በፊገር ላይ ስለዚህ አንተር ማለት የወንድየው ፓርት ነው ስቲግማ ማለት የሴትየው ፓርት ነው ስለዚህ ከአንተር ወደ ስቲግማ እርስ በርስ ሴልፍ ላይ ቤዚክ ሳይንስ ኮንሰፕት ነው ሴልፍ ፖሊኔት እና ክሮስ ፖሊኔሽን የተማር ነው ማለት ነው ስለዚህ ሴልፍ ፖሊኔት የሚያረክ ከሆነ ራሱን ነው የሚያስቀጥለው ራሱን ነው የሚያስቀጥለው እንጂ ኒው ጄነሬሽን አይፈጠርም ግን እዚህ ጋር ስለ ኢንሄሪታንስ ለማጥናት ስለፈለገ ማንድል ምን አደረገ ማንድል opened the bud of his sea flowers before the pollen matured. He fertilized the stigma by brushing it with the pollen from another chosen flower. In this way, the crows እና እዚህ ጋር ምንድነው እርስ በርስ እንዳይጋቡ መጀመሪያ የእንቡጡን ከፈተው ማቹር ከመፊት ስቲግማውን ከከፈታ በኋላ አንተርን ወይም የወንድየውን ፓርት ከሌላ እሱ ከሚፈልገው ፕላንት ወይም ከሱ ከሚፈልገው አተር በብሩሽ የወንድየውን ዘር አመጣና በበዱ ከተተው በስቲግማው ማለት ነው ያንን ስከት ሴልፍ ፖሊኔት እንዳያረግ በጊዜው ኖርማሊ ሳይደርስ በፊት ሴልፍ ፖሊኔት አድርጎ የራሱን እንዳይራባ ከሌላ አምጥቶ ክሮዝ አደረገ ማለት ነው እና ያንን ሲያረግ እሱ በሚፈልገው 7 ቫሪቲዎችን ነው ተጠቅሞ ያደረገው ማለት ነው ማንድል used 7 clearly different pure breeding tests of the pea plant experiment they are shown here in both their dominant and recessive form እዚህ ጋር ቴብላችሁ ላይ ዶሚናንት እንደ በሪሲሲቭ ፎርም ተቀምጦላችኋል አሁን ቅድም ባየነው ቴብል ስለዚህ ዶሚናንት ምንድነው ሪሲሲቭ ምንድነው ወደምለው ኮንሰፕት እየሄድን ነው ማለት ነው እና ዶሚናንት ስንል ያው ሪሲሲቭ ዶሚናንት ስንል ወርዱ ራሱ ሰልፍ ኤክስፕላናቶሪ ነው ዶሚናንት ስንል የሚቆጣጠር የሚመራ የሚወስን እንደማለት ሲሆን ሪሲሲቭ ማለት በዛኛው ዶሚኔት የሚሆን የሚጨቆን አይነት እንደማለት ነው ማለት ነው ስለዚህ ወርዱ ራሱ ሰልፍ ኤክስፕላናቶሪ ነው ስለዚህ ዶሚናንት ማለት ምንድነው ከዛ በፊት አንድ ነገር ሊንገራችሁ ለምሳሌ ስለ ቁመት ከተወረን ቁመት ማለት አንዱ ካራክተሪስቲክ ነው ቁመት አንድ ሰው ቶል ነው ሾርት ነው ለማለት ያው በቁመት ነው የሚወሰነው እና ያንን የሚቆጣጠረው ጂን አንድ ነውና በምንድነው የሚጻፈው በሶስት ፎርም ሊጻፍ ይችላል ያ ማለት ካፒታል ቲ ስሞል ቲ ይሄ ኖርማሊ ጂን በሁለት አላል ተደርቦ ነው የሚጻፈው እና ሁሌም ዶሚናንት ነገር የሚጻፈው በካፒታል ሲሆን ሪሲሲቭ የሚጻፈው በስሞል ነው ካፒታል ቲ ስንል ሁለቱም ቲ ዶሚናንት ቲ ስለዚህ ባይዘዌ ቁመት ላይ ቶልነስ በሾርትነስ ላይ ዶሚናንት ነው ስለዚህ በካፒታል ቲ የሚጻፈው ቶል ማለት ነው በስሞል ቲ የሚጻፈው ደግሞ ሾርት ማለት ነው ስለዚህ ዶሚናንት ማለት ምንድነው ዴፊኒሽናችሁ ምንድነው የሚለው analal where the characteristic is expressed in phenotype even only one copy of the allele is present ፊኖታይፑ የሚገለጠው ፊኖታይፕ እና ጂኖታይፕ ወደሚለው ኮንሰፕት ማወቅ አለባችሁ ማለት ነው ፊኖታይፕ and ፊኖታይፕ እንል ፊዚካል አፒራንስ ፊኖታይፕ የሚለው ወርዱ ፊዚካል አፒራንስ ነው የሚያሳየው የሆነ የሳምባዲን ፊዚካል አፒራንሱ በአይናችን አይተን የምን ነግረው ማለት ነው ቁመት ላይ አሁን አጭር ነው ረጅም ነው የምንለው ጥቁር ነው ነጭ ነው የምንለው ያተሩ ከለር ቀይ ነው ዋይት ነው ምንለው ይሄ ፊዚካሊ አይተን የምናወራው ፊኖታይፕ ነው ጂኖታይፕ ስንል ኢንተርናል ሜዳፑ ምንድነው ምለው ነገር ነው በአይናችን አይተን ጄዝ ላናረግ እንችላለን አንድ ሰው ረጅም ሆኖ በውስጡ አጭርነት ሊኖርበት ይችላል የሆነች አተር ነጭ ሆና በውስጡ ቀይነት ሊኖርበት ይችላል የሆነ አበባ ቀይ ሆኖ በውስጡ ያተሩ አበባ ቀይ ሆኖ በውስጡ ነጭነት ሊኖር ይችላል ያንን በውስጡ ያለውን ነጭነት በአይናችን አይተን ማውራት ማንችለው ያ ካራክተሪስቲክ ጂኖታይፕ ሲሆን ፊኖታይፕ በምንልበት ታይም ላይ ፊዚካል አፒራንሱ ነው ፊዚካሊ በኔክድ አይናችን አይተን የምንለየው ነው ስለዚህ ዶሚናንት በምንልበት ታይም ዶሚናንት አላላችንን ዶሚናንት ነው የምንል ከሆነ
ኤክስፕሬስድ እንዲሆን ያ ባህሪው እንዲገለጥ በፊኖታይፕ ወይም ፊዚካል አፒራንሱ እንዲገለጥ የአንድ አላል መኖር ብቻ በቂ ነው። አሁን እዚህ ላይ በጻፍኩላችሁ ኤግዛምፕል ላይ ቲ እና ካፒታል እና ስሞል ቲ ካፒታል ቲው ቶል ነው ብያችኋለሁ ዶሚናንት ስለሆነ በካፒታል ነው የሚጻፈው። ስሞል ቲው ደግሞ ሾርት ስለሆነ ስሞል ቲ ሾርት ስለሆነ ሪሲሲቭ ስለሆነ በስሞል ነው የሚጻፈው ብያችኋለሁ። እዚህ ላይ ቲቲ ላይ ሁለቱም ካፒታል ቲቲ ነው ግዴታ የአንዱ መገኛት በቂ ነው ያልነው ዶሚናንቱ እንዲገለጥ። እዚህ ጋር ግን ሁለቱም ቲቲ ነው ሁለት ስላለ ይሄ ቲቲ ያለበት ሰው ሎንግ ነው ማለት ነው። ምክንያቱም ዶሚናንት አንድ ብቻ በቂ ነው የሚለው እዚህ ጋር ግን ሁለት ነው ያለው። እዚህ ጋር ስሞል ቲቲ ላይ ደግሞ ምንድነው ካፒታል ነገር የለውም። ካፒታል ዶሚናንት የሌለው ከሆነ ይሄ ሪሲሲቭ ነው ማለት ነው። ሪሲሲቭ is an allele where the characteristic is only expressed in the phenotype if the two copies of the allele present ሁለቱም ሪሲሲቭ የሚኖር ከሆነ ነው በፊኖታይፕ የሚገለጠው። እዚህ ጋር ስሞል ቲ ያለው ሰው ሾርት ነው ማለት ነው። ምክንያቱም ይሄ ሾርትነሱ ፊዚካሊ እንዲገለጥ ግዴታ ስሞል ቲ ሁለቱም መኖር አለበት ማለት ነው። ግን እዚህ ጋር ካፒታል ቲ ስሞል ቲን በመናይበት ታይም ካፒታል ቲ ስሞል ቲ ካፒታል ቲው ቶልኔስ ነው ሾርትኔስም ቶልኔስም አለው። ይሄን ጂኖታይፕ በመናይበት ታይም ቶልኔስም ሾርትኔስም አለው ይሄ ሰውዬ። ግን ፊኖታይፑ እንዲገለጥ እዚህ ጋር አንድ ቲ ምክንያቱም ቶልኔስ ኦቨር ሾርትኔስ ዶሚናንት ስለሆነ ዶሚናንት ላይ አትሊስት ዋን if only one copy of the allele present ፊኖታይፑ ይገለጣል ነው ያልነው። ስለዚህ ይሄ ካፒታል ቲ ስሞል ቲም ቶል ነው ማለት ነው የሚሆነው ምክንያቱም አንዷ ካፒታል ቲ መኖር በቂ ስለሆነች። ስለዚህ ያ አንዷ ካፒታል ቲ ዶሚናንት ትባላለች። ግዴታ ሁለቱም መገኛት የሚያስፈልገው አላል ከሆነ ደግሞ እንዲገለጥ ሪሴሲቭ እንላለን ማለት ነው። ስለዚህ እዚህ ጋር ባለው በፊገር 2.10 ላይ ባለው ፊገራችን ላይ ቶልኔስ ኦቨር ሾርትኔስ ዶሚናንት ነው። የአንዱ አላል ብቻ ቶል ቲ አንድ ቲ ብቻ ከተገኘ ቶል ያደርገዋል ማለት ነው። አግዛል በተርሚናል ላይ ዶሚናንት ነው። ግሪን በየለው ላይ ዶሚናንት ነው። ኢንፈልትድ በፒንችድ ላይ ዶሚናንት ነው። ራውንድ በሪንክልድ ላይ ዶሚናንት ነው። የለው በግሪን ላይ ዶሚናንት ነው። ሬድ ፍላወር በዋይት ፍላወር ላይ ዶሚናንት ነው። ያው ሁማን ላይ ያለውን ነገር የምናየው ነው። ቶልኔስ በሾርትኔስ ላይ ዶሚናንት ነው። ብላክ መሆን በዋይት ላይ ዶሚናንት ነው። ድምፕል መኖር በድምፕል ባለመኖር ኖ ድምፕል ላይ ዶሚናንት ነው እያለ ይቀጥላል ማለት ነው። ስለዚህ ዶሚናንት እና ሪሲሲቭ የሚለውን ኮንሰፕት በእንደዚህ አይነት ሁኔታ የምናየው ይሆናል ማለት ነው። ማንድል ዴቨሎፕድ a theory to explain his observations based on the independent particles of hereditary materials, some of which were dominant over the other but never mixed together. እና ማንድል ይሄንን ኤክስፐሪመንት ጋርደን ላይ አተሮችን እያጋባ ከሰራ በኋላ ምንድነው ራሱ የሆነ ፕሪንሲፕል አወጣ እና ያ ፕሪንሲፕል ምንድነው ምለው አላሎች በሚጋቡበት ታይም አላሎች ሼር በሚደረጉበት ታይም during genetically inheritance ላይ አንዱ አላል በሌላው አላል ላይ ዶሚናንት ነው ግን በጭራሽ ሚክስድ አይሆኑም። ያ ማለት ያኔ ማንድል ከመምጣቱ በፊት ይታሰብ የነበረው አይዲያ ፎልስ እንደሆነ ያንን ዲስፕሩቭ አድርጓል ማለት ነው። ምን ተብሎ ነበር የሚታሰበው? መሃል ነው ሚድል ነው። ቶልና ሾርት ቢጋቡ መካከለኛ ነው የሚወለደው። ነጭና ጥቁር ቢጋቡ ጠይም ነው መካከለኛ ነው የሚወለደው። ስለዚህ ያ ሚክስድ ነገር አይኖርም። ሼር አይደራረጉም። አንዱ በአንዱ ላይ ዶሚናንት ይሆናል። ስለዚህ አንዱ ነው የሚገለጠው አንደኛው ይገለጣል ሌላኛው ሊደበቅ ይችላል ወይም ቫይስ ቨርሳ። ከዛ ያለፈ ግን ሚክስድ የሆነ ነገር ወይም መካከለኛ የሆነ ነገር አናገኝም ነው ነገር ያንን ዲስፕሩቭ አደረገ። ማንድል observed for example that the round shape of P seemed to dominate the wrinkled shape. ራውንዱ ሪንክልዱ ላይ ዶሚናንት ነው። ቀጣይ ፊገር ላይ እናያለን። But the information from the wrinkled shape continued to be carried out and could be emerged again in later generation. እና ይሄ ምንም እንኳን ለምሳሌ ፒውር ራውንድ የሆኑና ፒውር ሪንክልድ የሆኑ አተሮችን ብናጋባቸው መጨረሻ ላይ የምናገኘው ፈርስት ጀነሬሽን ላይ ሁሉም ራውንድ ነው የሚሆነው። ለምሳሌ እዚህ ላይ ራውንዱ
ካፒታል አር ስሞል አር ከማጋር አጋባን ከሪንክልድ ጋር ሪንክልድ ያው አር ስሞል አር ምክንያቱም ያው በስሞል ስለምጻፍ ሪሲሲቭ የኛው በዶሚናንቱ በካፒታል ስለምጻፍ ይሄን ስናጋባ የምናገኘው ፈርስት ጄነሬሽን ካፒታል አር ስሞል አር ነው። ካፒታል አር ስሞል አር ደግሞ ሪንክልድ ነው ወይስ ራውንድ ነው? አው ይሄ ካፒታል አር ስሞል አር የዶሚናንቱ አንዱ አር ብቻ ስላለ ካፒታል አር እቺ አንድ ብቻ ስላለች የአንዱ መኖር ብቻ ዶሚናንቱ እንዲገለጥ ያደርጋል በፊኖታይፑ ነው ያልነው። ስለዚህ ይሄ ካፒታል አር ስሞል አር ያለው አተር ራውንድ ነው የሚሆነው፣ በውስጡ ግን ሪንክልነት አለበት። ስለዚህ ይሄ በውስጡ ያለው ሪንክልነት አሁን ላይ ምን በፈርስት ጄነሬሽን ላይ ባይገለጥም ላተር ላይ በሰከንድ ጄነሬሽን ወይም በላተር ጄነሬሽኖች ላይ መገለጡ አይቀርም። ለዛ ነው ብዙ ጊዜ ሁለት ፋሚሊ ፋዘር እና ማዘር ጥቁር ሆነው ልጅ ቀይ ሊወለድ ይችላል። ያ ማለት ያ የተወለደበት ምክንያት ከነዚህ ወላጆቻቸው በእነዚህ በሁለቱ ጥቁር ወላጆች ውስጥ በውስጣቸው ጂኖታይፓቸውን በመናይበት ታይም ቀይነት አለ ማለት ነው። ለዛ ያ በእነሱ በልጆቻቸው ላይ ይገለጣል ማለት ነው። ስለዚህ የሆነ ጄነሬሽን ሄደው መገለጡ ሪንክልዱ መገለጡ አይቀርም ነው እያለ ያለው እዚህ ላይ። In other words, there were unique unit of inheritance that were not blended together. ስለዚህ ዩኒክ የሆነ ዩኒት አለው እንጂ ብሌንድድ አይሆንም። ምንም እንኳን ጥቁርና ቀይ ቢጋቡ መካከለኛ አይደለም የሚወለደው፣ ጥቁር ነው የሚወለደው። ስለዚህ ያ ጥቁር ደግሞ የሚወለደው በውስጡ ቀይነት ስላለበት የሆነ ጄነሬሽን ላይ መገለጡ አይቀርም። ቀይነቱ ተደብቋል ማለት ተጨፍልቋል ማለት ወይም ብሌንድድ ሆኖ ተደብቆ ቀርቷል ማለት አይደለም፣ የሆነ ጄነሬሽን ላይ ይገለጣል ነው እያለ ያለው። Mandel kept precise record for everything he did and made statistical analysis for his result, something almost unheard of in those times. Finally, in 1866, when he was 44 years, Mandel published his findings. They explained some of the basic law of genetics in a way of we still refer to today. እና ማንድል እያንዳንዷን የሚያረጋትን ጋርድን ላይ የሚያረጋትን እያንዳንዷን ስቴፕ እያንዳንዷን ነገር ሪኮርድ ያደርግ ነበር። እና ያንን ነገር ሪኮርድ ካደረገ በኋላ መጨረሻ ላይ ፓብሊሽ አስደረገ። ምንም እንኳን ፓብሊሽ ቢያደርግም የዛን ታይም ላይ ተቀባይነት አላገኘም ነበር። ይሁን እንጂ እስከዛሬ ድረስ ስለ ኢንሄሪታንስ ስነሳ የማንድልን ማንሳታችን አይቀርም እና እስካሁን ድረስ እየተጠቀምን ያለነው የማንድልን ቲዮሪ ነው። እና እዚህ ጋር አታሩ ያለውን ኤግዛምፕል በፊገር ያሳያችኋል። እዚህ ፊገር ላይ ይሄ ራውንድ ፒ ነው። ካፒታል አር ከማን ጋር ተጋባ? ከስሞል አር ጋር። ከዛ በኋላ ኦል ፈርስት ጄነሬሽን ምንድነው? ሰከንድ ጄነሬሽን ምንድነው ምለው ነገር እዚሁ ነግሬ አቹ ልለፍ። ፈርስት ጄነሬሽን ስንል ሁለት ዶሚናንት የሆኑ ዶሚናንትና ሪሲሲቭ ፒውር የሆኑ ሆሞዛይጎስ ዶሚናንትና ሆሞዛይጎስ ሪሲሲቭ ከተጋቡ በኋላ የምናገኛቸው ዳውቴሮች ፈርስት ጄነሬሽን ይባላሉ። ፈርስት ሰከንድ ጄነሬሽን ምንለው ደግሞ መጀመሪያ ላይ እነዚህ ፈርስት ጄነሬሽን እንዳለ ሄትሮዛይጎስ የተቀላቀሉ ናቸው። ለምሳሌ ካፒታል አርን ከስሞል አር በመናጋባበት ታይም ካፒታል አር ስሞል አር ነው የሚወለደው። እነዚህ ካፒታል አር ስሞል አርን እርስ በእርስ በመናጋባበት ታይም ካፒታል አር ስሞል አር ሲጋቡ ከምን ጋር ካፒታል አር ስሞል አር ጋር በመናጋባበት ታይም የሚወለደው ሰከንድ ጄነሬሽን ይባላል ማለት ነው እዚህ ጋር የምታዩት። ስለዚህ ፈርስት ጄነሬሽን ኦል ራውንድ ነው። ሰከንድ ጄነሬሽን ላይ ኦል ራውንድ የሆነውን እነዚህን ወስደን ስናጋባቸው ይሄው ሪንክልዱ ተገለጠ ማለት ነው። ቅድም ያለው ነገር ይሄ ነው። የሆነ ታይም ይሄ ነገር በውስጡ ምንም እንኳን ራውንድ ቢሆንም ጂኖታይፑን በምናይበት ታይም በውስጡ ሪንክልድነት ነበረው ማለት ነው። ስለዚህ ይሄ በሰከንድ ጄነሬሽን ላይ ተገለጠ ማለት ነው። ፊገራችን ላይ በመናየው ፊገር ላይ ማለት ነው። በእንደዚህ አይነት መልኩ ማንድል ኤክስፐሪሜንት ሰርቶ ጨረሰ ማለት ነው። ፓብሊሽ አደረገ። ግን ይሁን እንጂ sadly no one listened to Mandel. He was ahead of his time. Nobody yet knew the existence of chromosome. እና ማንም ሊያምነው አልቻለም። ማንድል ብቻውን ነው ይሄን ነገር ያምን የነበረው። ያ ነገር ለምንድን ነው ይሄን ነገር እንድታውቁልኝ የሚፈልገው ነገር አለ። ለምንድን ነው ሰዎቹ ማንድልን ያልተቀበሉት? ኋላ ደግሞ የተቀበሉበት ምክንያት ምንድነው ምለውን ነገር ማወቅ አለብን። በዚህ ማንድልን ይሄን ነገር ሲያወራ ስለ ክሮሞዞም ኮንሰፕት አልነበረውም። በዛን ታይም ስለ ክሮሞዞም ፋይንዲንግ ስለ ክሮሞዞም የሚለው ኮንሰፕት አይታወቅም ነበር።
ክሮሞዞም የሚለው ኮንሰፕት በማይታወቅበት ዘመን ነው ማንድል ያወጣው ኢንሄሪታንስ ይሄ ሩል እስከዛሬ የምንጠቀመው ሩል ያወጣው ማለት ነው። ስለዚህ በጣም የሚደነቅ ሰው ነው ማለት ነው። እና ስለ ክሮሞዞም ኮንሰፕት ስላልነበረ ነው በጊዜው ስላልነበረ ክሮሞዞም የሚባል ነገር ስለማይታወቅ ማንድልን ለመቀበል አልቻሉም ነበር። ኋላ እሱ ከሞታ ከ16 ዓመት በኋላ ሶስት ሳይንቲስቶች በ1990ዎቹ ላይ 90 ላይ ሶስት ሳይንቲስቶች ሁጎ ዲቫሪስ፣ ኤሪክ ቫን ሰንሴግ እና ካርል ኮሪንስ የሚባሉ ሶስት ሳይንቲስቶች ስለ ክሮሞዞም ኮንሰፕት ዲስኮቨር አደረጉ። ያንን ዲስኮቨር ካደረጉ በኋላ when they publish their result they give Mandel the credit for what they observed ለማንድል ገና ክሬዲት ሰጡና from then an idea about genetics developed fast. It was suggested that Mandel unit of inheritance may be carried on the chromosome seen beneath of the microscope and the science of genetics as we know it today was born. ስለዚህ ሄሬዲተሪ ዩኒት አለ ብሎ ነው የተወው ማንድል። ሄሬዲተሪ ዩኒቱ ምንድነው ምለውን ነገር መግለጽ አልቻለም። ምክንያቱም የክሮሞዞም ኮንሰፕት በዛ ታይም አልነበረም እና ለዛ ምንድነው ይሄ ማንድል ሄሬዲተሪ ዩኒት ምለው ነገር ክሮሞዞም ነው ብለው ለማንድል ክሬዲት ሰጡ ማለት ነው። ክሮሞዞምን ካገኙ በኋላ በማይክሮስኮፕ ካዩ በኋላ ማለት ነው። እና እንደዛ አድርገው ከሰጡ በኋላ ነው እስከዛሬ ድረስ የምንጠቀመው የኢንሄሪታንስ ሩል ሊቀጥል የቻለው ማንድል ከሞታ ከ16 ዓመት በኋላ ማለት ነው። ቀጣይ ቶፒካችን how inheritance works እና ይሄን ኮንሰፕት ከማውራታችን የዚህ ከማውቃችን በፊት ባለፈው ሴክሽን ላይ ያለውን ነገሮች ማንሳት ተገቢ ይመስለኛል። ክሮሞዞም ጂን እና አላል ሪሌሽንሺፓቸውን ማወቅ አለባችሁ። ክሮሞዞም ዲኤንኤ ኒውክሊዮታይድ እነዛን ኮንሰፕቶች በሴክሽን 2.1 ላይ በዛ ቪዲዮ ያየነው ነው ማለት ነው። እና ክሮሞዞም ስንል ምንድነው? ክሮሞዞም ሲባል ሄሬዲተሪ ዩኒት ነው። ኢንፎርሜሽን ከወላጅ ወደ ልጅ የሚያልፈው በክሮሞዞም አማካኝነት ነው። መግቢያ ላይ ስናወራ ሁማንን እንደ ኤግዛምፕል ስንወስድ ሁማን 46 ክሮሞዞም አለው ብለናል። ከ46ቱ ክሮሞዞም ያን 23ቱን የሚያገኘው ከአንዱ ፓሬንት ሲሆን 23ቱን ከሌላ ፓሬንት ነው። ስለዚህ 23 ፔር አለው 23 ፔር ክሮሞዞም አለው ብለናል። እና ያ ክሮሞዞም የተሰራው ከዲኤንኤ ነው። ብዙ ዲኤንኤዎች አንድ ላይ ሆነው ክሮሞዞምን ይሰጣሉ። ዲኤንኤ ደግሞ የተሰራው ከኒውክሊዮታይድ ነው። ብዙ ኒውክሊዮታይዶች አንድ ላይ ሆነው ዲኤንኤን ይሰጣሉ። እና እዚህ ዲኤንኤ ላይ ስሞል ሴክሽን ኦፍ ዲኤንኤ ጂን ማለት ስሞል ሴክሽን ኦፍ ዲኤንኤ ነው ጂን። እና ያ ጂን ማለት እያንዳንዱ ጂን እያንዳንዱን ካራክተሪስቲክ ኬሪ ያደርጋል ማለት ነው፣ ይቆጣጠራል። ለምሳሌ ስለ ቁመት ስነሳ አንዳንድ ካራክተሪስቲኮች በብዙ ጂን ይቆጣጠራሉ። አብዛኞቹ ማለት ነው አብዛኞቹን ካራክተሪስቲኮች የሚቆጣጠሩ ብዙ ጂኖች ናቸው። አንዳንድ የተወሰኑ ካራክተሪስቲኮችን የሚቆጣጠሩ ደግሞ ሲንግል ጂኖች ናቸው። እና እነዚህ ጂን ሲባል እያንዳንዱን ካራክተሪስቲክ የሚቆጣጠር ማለት ነው። ለምሳሌ ስለ ቁመት ከተወራ አጭር ነው ረጅም ነው ምለውን ነገር ጂን ይቆጣጠራል ማለት ነው። ከዛ ውስጥ አጭር ነው ምንለው አንዱ ትራይት ወይም አንዱ ባህሪ በሆነ አላል ሲቆጣጠር ረጅምነትን የሚገልጸው ደግሞ በሌላኛው አላል ይቆጣጠራል። ስለዚህ አላሎች አንድ ላይ ሆነው ነው ማለት ነው ጂን የሚሆኑት። ዲፈረንት ቫራይቲዎች ዲፈረንት ትራይቶች አንድ ላይ ሆነው አላልን ይሰጣሉ ጂንን ይሰጣሉ። ለምሳሌ እዚህ ላይ ቶል ካፒታል ቲ ስንል ሁለቱም አንድ ላይ ጂን ነው። ከዛ ውስጥ ይሄ ለየብቻ ያለው አላል ነው ማለት ነው። ይሄን ኮንሰፕት ነው ማወቅ ስላለባችሁ ነውና the chromosomes we inherit carry out genetic information in the form of genes. genetic ክሮሞዞም አይተናል እና genetic information carry ያደርጋል። carry የሚያደርገው ለምንድነው ክሮሞዞም genetic hereditary unit ነው ያልንበት ምክንያት ጂንን carry ስለሚያደርግ ጂን ደግሞ ካራክተሪስቲኩን carry ስለሚያደርግ ክሮሞዞም ዲኤንኤን carry ያደርጋል። ዲኤንኤ ውስጥ ደግሞ small section of DNA ጂን አለና ለዛ ነው hereditary unit ምንለው ማለት ነው። Many of these genes have different forms known as allele. እነዚህ የጂኖች different form allele ይባላል ማለት ነው። A gene can be pictured as a position on the chromosome and an allele is pictured in the form of information in that position on the individual chromosome. For example, a gene for dimples may have dimple or non-dimple.
እዚህ ፊገር ላይ ያለውን ነገር ማየት እንችላለን። ዲምፕልን እና ነን ዲምፕልን ወይም ነን ዲምፕል መሆን አንድ ካራክተሪስቲክ ነው እና ያንን በምንወስድበት ታይም ዲምፕል ኦቨር ኖ ዲምፕል ላይ ዶሚናንት ነው። ዲምፕል ኦቨር ኖ ዲምፕል ላይ ዶሚናንት ነው። ስለዚህ ዲ ካልን ካፒታል ዲ ካልን ዲምፕል ማለታችን ነው። ስሞል ዲ ካልን ኖ ዲምፕል ማለታችን ነው ማለት ነው። ስለዚህ ዲምፕል በነን ዲምፕል ላይ ዶሚናንት ነው። ስለዚህ ዲምፕልኔስ ወይም ዲዲ ብለን ስንጽፍ ይሄ አንዱ ጂን ነው ማለት ነው። ፔር ነው የምጻፈው ጂን ነው። በዛ ፔር ውስጥ እያንዳንዷን ነጥለን በምናይበት ካፒታል ዲን ለብቻ እዚህ ፊገር ላይ ማለት ነው ስሞል ዲን ለብቻ የምንወስድ ከሆነ አላል ነው። ስለዚህ እዚህ ካፒታል ዲ ስሞል ዲ ዲምፕል ላይ ካፒታል ዲ ስሞል ዲ ላይ ይሄኛው ዲ ዲምፕልኔስን የሚይዝ ነው። ይሄኛው ስሞል ዲ ደግሞ ነን ዲምፕል ሚለውን ፊቸር የሚይዝ ነው ማለት ነው። ስለዚህ ይሄን ነገር ያው ዲምፕል እና ኖ ዲምፕል ሚለውን አላል አንዱን ጂን በዲፍረንት ቫራይቲ ኦፍ አላል ይኖረዋል ማለት ነው። ቱ አላል ወይ ዲፍረንት ፎርም ይኖረዋል አንዱ ጂን ዲምፕል መሆንና ነን ዲምፕል መሆን። እዚህ ላይ አሁን ማወቅ እንድትፈልጉ ማውቀው ነገር የሚፈልገው ነገር ቢኖር ዲምፕልኔሱን የሚቆጣጠረው አንድ ጂን ነው ወይስ ቫራይቲ ኦፍ ጂን ነው? እዚህ ላይ አንዳንድ ካራክተሪስቲኮች በሲንግል ጂን የሚቆጣጠሩ ኮንትሮል የሚደረጉ ናቸው። አብዛኞቹ ግን ብዙ ጂኖች አሏቸው። መጽሐፋችሁ ምንድነው የሚለው? most of your characteristics like your eye color, nose shape are controlled by many number of genes. However, some characteristics like dimple and having attached earlobe are controlled by the single genes. ስለዚህ አብዛኞቹ ካራክተሪስቲኮች በሜኒ ጂንስ ሲቆጣጠሩ አንዳንድ ኢርሎብን በምናይበት ታይም አታችድ ነው ወይስ ሃንግ ያረጋ ነው ወይስ አታች ያረጋ ነው? ኢርሎባችን ሎቲ የሚደረግበት ቦታ ማለት ነው። አታችድ የሆነ ነው ወይስ የተንጠለጠለ ነው? ሃንግ ያረጋ ነው ምለውን ነገር የሚቆጣጠረው ሲንግል ጂን ብቻ ነው። ጀስት ዲምፕልኔስን የሚቆጣጠረው ሲንግል ጂን ብቻ ነው። ግን አብዛኞቹ ሞስት ካራክተሪስቲኮች የሚቆጣጠሩት በቫራይቲ ኦፍ ጂኖች ነው ማለት ነው። Often there are only two possible alleles for the particular feature, but some of you can inherit one from a number of different possibilities. When you are trying to understand genetics, you tend to stick traits that are controlled by the single pair of genes because they are much simpler. ምንም እንኳን በብዙ ጂን ኮንትሮልድ የሚደረጉም ሆነ በሲንግል ጂን ኮንትሮልድ የሚደረጉ ቢሆኑ እያንዳንዱ ጂን ሁለት አላል ነው ያለው። በቃ ሁለት አላል ነው እያንዳንዱ ጂን ማለት ነው። ሁለት አላል ይኖረዋል። ወይ ቀይ መሆን ነው ወይ ጥቁር መሆን ነው፣ ወይ ቶል መሆን ነው ወይ ሾርት መሆን ነው። ስለዚህ ሁለት አላሎች ወይም ሁለት ፊቸሮች ወይም ሁለት ካራክተሪስቲኮች ይኖራሉ እና እዚህ ላይ በጻፋችን ላይ እዚህ ጋር ምንድነው እያለ ያለው? እኛ አሁን የምናጠናው በሲንግል ጂን ስለሚቆጣጠሩ ነገሮች ነው። ያ ማለት ሞኖሃይብሪድ ወይም ዳይብሪድ ኢንሄሪታንስ ወደሚለው ኮንሰፕት እየሄድን ነው ማለት ነው። ለመማር እንዲቀልልን ብለን እያንዳንዷን ካራክተሪስቲክ ለይተን ነው ምንማረው። ለምሳሌ ቶልና ሾርት ቢጋቡ ቶል ይሆናል ሾርት ይሆናል ስንል ሌላውን ካራክተሪስቲክ ሙሉ ተመሳሳይ ያደረግን ነው ማለት ነው። ስለ ሌላውን ካራክተሪስቲክ አንድ ሰው ቶልና ሾርት ብቻ ሳይሆን ብዙ ካራክተሪስቲክ አለው። የቆዳ ከለር ያን ሁሉ ነው የሚወርሰው ከፋሚሊ ማለት ነው። ግን እዚህ ላይ አንዷን ሲንግሏን ብቻ ለመማር እንዲቀለን ብለን ሌላውን ካራክተሪስቲክ በሙሉ ኢግኖር አድርገን አንዷ ካራክተሪስቲክ ብቻ ነው ሲንግል ላይ ብቻ ነው ፎከስ የምንሰጠው ነው እያለ ያለው። characteristics that are inherited through different form of single genes are example of monohybrid inheritance. ከሲንግል ጂን አንድ ካራክተሪስቲክ ብቻ የሚወረስ ከሆነ monohybrid inheritance ይባላል። monohybrid inheritance ስንል አንድ ካራክተሪስቲክ ነው ብያቸዋለሁ። monohybrid means hybrid between two parents that have different of only one gene. monohybrid ሁለቱ monohybrid inheritance ስናካሄድ hybrid between two parents that have different of only one gene እና ይሄ ነገር ያው እንደነገርኳችሁ applicable አይደለም ለመማር ስለሚቀልልን ነው monohybridን ምን ይጠቀመው። almost every example you consider in this book will be a case of monohybrid inheritance. ያው monohybrid inheritance ብቻ ነው መጻፋችሁ ኤግዛምፕል ልጠቀም የምትለው
ምናልባት ዲፋብል ዳይብሪድንም ልናይ እንችላለን። ሞር ግን 12ኛ ክላስ ጄኔቲክስ በሚለው ዩኒት ላይ ሪፌር አድርጋችሁ ማየት ትችላላችሁ ማለት ነው። there are genes that decide whether your earlobe are attached closely to the side of your head or hang freely እና ምን earlobeአችን attached ነው ወይም ዳንግል ነው ወይም የተንጠለጠለ ነው ብለውን ነገር የሚቆጣጠር ጂን አለ። ፕላስ ደግሞ your thumb is straight or curved እዚህ ጋር ፊገር ላይ የምናየው ማለት ነው። ዲምፕል ነው ኖ ዲምፕል ዲምፕል ኖ ዲምፕል ማለት ያው ብዙ ሰዎች ታውቃላችሁ በሚስቁበት ታይም ቺኑ ገባ ሚል ስርጎድ ምለውና ማይል ሚለውን ኮንሰፕት ነው ማለት ነው። ስለዚህ እዚህ ጋር ፊገር ላይ ያንዳንዱ ካራክተሪስቲክ አለ። ስለዚህ ይሄን ነገር ሁሉ ካራክተሪስቲክ የሚቆጣጠረው ጂን ነው። ስለዚህ እነዚህን ኮንሰፕቶች በመጠቀም ነው ኢንሄሪታንስ እንዴት ይሰራል ምለውን ነገር እንዴት ነው ኢንሄሪታንስ ሜካኒዝም ምለውን ነገር ለማጥናት ይሄን ኮንሰፕት ማወቅ አለብን ማለት ነው። ስለዚህ አሁን ባስተማርኳችሁ ክፍለ ጊዜ እንድትለዩልኝ የሚፈልገው ነገር የጂን የክሮሞዞም የአላል እና የጂን የክሮሞዞም የዲኤንኤ እነዚያን ሪሌሽንሺፕ እንድትለዩልኝ ይፈልጋለሁ። ሞኖሃይብሪድ እና ዲሃይብሪድ ልዩነቱ ምንድነው ምለውን ነገር እንድትለዩልኝ ይፈልጋለሁ። ሌላ ዶሚናንት እና ሪሲሲቭ ምለውንም ኮንሰፕት በስሱ እንድትለዩልኝ ይፈልጋለሁ። አመሰግናለሁ።